እውነተኛ ጨረቃ ሀይሚዬና ብሩኬ ስርዓት ያላቸው በቃ ጥሩ ስነ ምግባር ያላቸው ከተባለ ብሩኬና ሀይሚዬ። አረ ብዙ ነገር ነው ያለው ቤተሰብ። የቱን ትቼ የቱን ልግለጽላችሁ? እውነት ነው የምላችሁ። የቱን ትቼ የቱን ልግለጽላችሁ? ስለነሱ በደንብ አድርጌ በሰፊው ነው እንደውም የምገልጽላችሁ። ቆይ ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የእጹብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ? ሆይ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ትናንትና እንግዲህ ሀይሚዬና ጅንኑ እንትን ነበራቸው፣ ጌም ይጫወቱ ነበር። ማለት ኖርማል ማለት ነው፣ የቀጠሮ ሳይሆን ኖርማል ገብተው ቲክታክ ላይ ና ደግሞ እንዴት እንዳማረባቸው እናንተ። በተለይ ሀይሚማ ትናንትና ጨረቃ፣ እውነተኛዋን ጨረቃን የመሰለችው ፍክት ብላ ስትበቃ ፈገግ። እኔ ደስ የሚለኝ ፈገግታቸው፣ በቃ ፈገግታቸው፣ ስርዓታቸው። አንዳንድ ልጆች ደግሞ ሲሳ ምንድን ነው መላላስ ምናምን ምናምን የምትሉ ልጆች አላችሁ እና እኔ በጣም ትገርሙኛላችሁ። አሉ አይደለ እንዴ በየአስፓልት ላይ ከንፈር ለከንፈር ሲላላሱ የሚውሉ እንዴ እናያቸዋለን እኮ። ስም ይጠቀስ ከተባለ እንጠቅሳለን። ዩቲዩበሮች ከንፈር ለከንፈር ሲላላሱ ያየናቸው ማለት ነው። እነሱ ሲላላሱ፣ እነሱ የሆነ ነገር ሲባባሉ የኛ እንቁዎች፣ የኛ ጀግኖች፣ የኛ ትሁቶች፣ የኛ አይበገሮች፣ የኛ እንትኖች ምናምን ትላላችሁ ከንፈር ለከንፈር ሲላላሱ። እዚህ ጋር ደግሞ ጉንጯን ለሳመው እኔ በጣም ገርማችሁኛል። ጉንጯን ለሳመው ምንድነው መላላት ሶሻል ሚዲያ ላይ ምናምን በቃ ምን አገባችሁ? ቅናት። በነገራችን ላይ ቤተሰብ በብሩኬና በሀይሚዬ በጣም ብዙ ልጆች ይቀናሉ። በጣም በተለይ ደግሞ እነሱ ጋር የሆነ ክፍተት ሲፈጠር የሚደሰቱ ልጆችም አሉ። የሚደሰቱ ልጆች እኔ እንደው ብቻ እንደው መጨረሻቸውን ፈጣሪ ያሳምርላቸው። ለወግ ለማድረግ በቅተው ምን እንደምትሉ ነው ማየት የምፈልገው። ምን እንደምትሉ ማለት ነው። የሰው ልጅ ማለት ነው በህይወት ካለ ይጣላል፣ ይታረቃል፣ የሆነ ነገር በመሀል ያጋጥመዋል ምናምን፣ ግን አይለያዩም። እነሱ አይለያዩም። በዛ ላይ ደግሞ አምሮባቸው ሲመጡ፣ ደምቀው ሲመጡ የምትናደዱት ነገርስ የምትናደዱት ነገርስ እየተናደዳችሁ እያረራችሁ ትኖራላችሁ እንጂ ምንም ለውጥ የለም። ምንም ነገር አትለወጡም። በቃ ሁሌ መናደድ፣ ሁሌ መጨስ ማለት ነው። እና ሰሞኑን ደግሞ እንግዲህ ብቅ ብቅ እያሉ ነው። እንደውም ሁሌም ነው ቲክታክ ላይ እውነት ነው የምላችሁ። ሁሌም መታችሁ ወይ ለእንትን ለጊፍት ምናምን መስሏችሁ ከሆነ ተሳስታችኋል። እነሱ ከማንም ምንም አይፈልጉም። ዩቲዩብ እኮ ቀጥ አድርጎ አይደለም ለራሳቸው ቀርቶ ለሌላም ሰው ይተርፋሉ ማለት ነው። ለሌላም ሰው ይተርፋሉ። ዩቲዩብ እኮ እየከፈላቸው ነው። ድልቅቅ ብለው ይኖራሉ ማለት ነው። ይሄ የአበባ ለመልቀም ምናምን ነገር የሆነ ነገር መስሏችሁ ከሆነ ስለዚህ ብሩኬና ሀይሚዬ ደግሞ ሁሌም ማታ ማታ ላይቭ ላይ ኑ ቲክታክ ማለት ነው። በቃ ሳታቋርጡ በትርፍ ሰዓታችሁ እየመጣችሁ ተጫወቱ፣ ዘና ፈታ በሉ። እኛ ሁሌም ማየት እንፈልጋለን እናንተን፣ የኛ እንቁዎች ማለት ነው። ስርዓት ያላቸው የእውነት ነው። እኔ በቃ አንደኛ ብያቸዋለሁ። አንደኛ ማለት ነው። አንደኛ ምናቸውን ወደድሽ ብትሉኝ በቃ ስርዓታቸው። እነዚህ ልጆች አሁን ፍቅረኛሞች ናቸው፣ ግን የሚያደርጉት ሪያክሽን በቃ ሁሉ ነገር ስርዓት ያለው የሆነ ድንበር ያላለፈ በቃ እንዴት ነው ወይኔ ብስላስዊስ እናንትን ይሄን ቁጥብነታቸው ማለት ነው። በጣም ቁጥብ ናቸው ለሚናገሩት ነገር፣ ለሚያደርጉት ነገር፣ ለተመልካች በተለይ ደግሞ ለተመልካቻቸው ያላቸው ክብር ወይኔ። በዛ ላይ የሀይሚና የብሩኬ አድናቂዎች ደግሞ ይለያሉ። በጣም ነው የሚለዩት። በመናገር የሚያምኑ ናቸው። አይሳደቡ። የእውነት ነው የምላቸው፣ አይሳደቡም። ስድብ ምናምን ራሱ አይሳደቡም። እና ይሄ ምንድን ነው በቃ እነሱ ቢሳደቡ ለእነ ሀይሚዬም ጥሩ አይደለም፣ እነ ሀይሚም ደግሞ ነገር ቢሉ ለተመልካች ጥሩ አይደለም። አያቸው ማገናዘብ በቃ ያገናዘባሉ። እና ብቻ ትለያላችሁ ነው የምለው እኔ። በቃ ወደፊት እነዛ የአራቶቹ ልጆች ማለት ነው እቅድ ተሳክቶ ማየት ነው የምፈልገው ማየት። እና አሁን ላይ ያሉበት ነገር በጣም ደስ የሚል ነው።
ደስ የሚል በቃ የፍቅር ግንኙነት ያላቸው የሚያስቀኑ። እኔ ቀናለሁ ግን እኔ የሚቀናው በመንፈሳዊ ነው እንጂ ይሄ የጥላቻ የተንኮል፣ በተለይ ብሩኬን የሚፈልጉ ልጆች አሉ። ብሩኬን በጣም የሚፈልጉ ከሀይሚ እንዲርቅ የሚፈልጉ ልጆች አሉ። በአቅራቢያዋ ያሉ ራሱ ዩቲዩበሮች ይቀኑባታል። በነገራችን ላይ ቤተሰብ በሀይሚ ማለት ነው። ይህን የራሷ አቅራቢያዋ ላይ ያሉ ማለት ነው። አሁን አንዷ ሀይሚን አታናግራትም። የሚገርማችሁ ነገር ብዙ ነገር አሳልፈው ብዙ ውጣ ውረዶችን አይተው እንደዘጋቻት ግን ታውቃላችሁ። አታናግራትም ማለት ነው ሀይሚን። ምክንያቱም ሀይሚ ከብሩኬ ጋር ከሆነች በኋላ ማለት ነው በጣም ተናዳለች። ለምን እንደሆነ አላውቅም። አሁን እሱ የራሷን ይዛለች እኮ የራሷን ይዛ ምናምን ምናምን የምትኖረው ግን ቅናት። ሀይሚ በጣም ብልጥ ናት፣ ጎበዝ ናት። አሁን ፕራንክ ምንም ካያችሁ የሆነ በቃ በዛው እንትን የምታደርገው ነገር አለ አይደለ? በቃ ስማርት ናት እና በዛ ነገር ይመስለኛል የምትቀናባት። ያቺ የሰው መኮረጅ ትወዳለች። በቃ አነጋገር የሰው አሁን ከሆነች ልጅ የምትኮርጀው አነጋገር አለ። እርግጠኛ ነኝ አውቃችኋታል። የሆነች ልጅ አሁን ወይ አነጋገሯን፣ አለባበሷን፣ አረማመዷን ኩርጅ አድርጋ በተለይ አሁን ላይ ማለት ነው ስትሞላቀቅ ራሱ ልክ እንደዛች ልጅ ነው የምትሆነው። የእውነት ነው የምላችሁ። በቃ ልክ ያች ልጅ ያችኛዋ ሞልቃቃ ናትና ስትናገር ምናምን ራሱ ማለት ነው የእሷን ስታይል ይዛ መታ። እኔማ ግርም ብሎኝ ስቄ ብቻዬን ማለት ነው። ልጅቷ ወዴት ትሄድ? ምንድነው የሚያጨማልቃት? ምንድነው እንደዚህ የሚያሞላቅቃት? ደግሞ እዚች ላይ አያምርም እኮ እዛች ላይ ያምራል። ያች ከድሮም ጀምራ ሞልቃቃ ናት። በቃ ብትንበላጥጥ ምን ብትል ሆናል አይደለ? በቃ ከድሮ የነበረ ሰው ምንም የማይቀየር ይቺ ከእሷ ጋር ከሆነች በኋላ ልውጥ ልክ እንደሷ አለባበስ እንደሷ አነጋገር መቅበጥ ሁሉ እንደሷ ያምራታል።